ሰላም ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም መጣችሁ። እንግዲህ በዛሬ ደግሞ በየተገናኝተናል የደጀገጠጨ እያልን ደግሞ እንጨርሳለን። እንግዲህ ኦልሞስት እየጨረስን ነው። በጣም ጎበዞች ናችሁ እስካሁን በትጋት እየተከታተላችሁ ስለሆናችሁ። እንግዲህ ዛሬ 7 ፊደላቶች ነው የምናየው። እስካሁን አብዛኞቹ 8 ፊደላቶች ነበረዋል ከውስብስብ ፊደል ከምንላቸው ጋር። እነዚህ አንዳንድ ፊደላቶች ግን ውስብስብ ላይኖራቸው ይችላል። አንዳንዶች ደግሞ ከ8 በላይ ያላቸው ፊደሎች አሉ። በነገራችን ላይ ግን ይሄን ያህል ጠቃሚ አይደሉም፣ ብዙም አንጠቀማቸውም። ከዚህ አንፃር ብዙም አስተማሪዎች ሲሰሯቸው አይታይም። ስለዚህ እናንተም ይሄን ያክል ጠለቅ ብላችሁ ማወቅ አይጠበቅባችሁም። ጀስት አሉ የሚባሉ እንጂ ማንጠቀማቸው ፊደሎች ስላሉ ማለት ነው። ነገር ግን እነዚህ 8ኛ ፊደሎች በጣም ጠቃሚ ፊደሎች ናቸው። ነገር ግን ይቺ እንዳጋጣሚ የቤተሰብ ላይ 8ኛ ፊደል የላትም ማለት ነው። እንግዲህ ፊደሏን የ ዩ ይ ያ የ ይ ዮ። ኦኬ አሁን ይሄ ወደ ኋላ ስናነበው ደግሞ ዮ ይ የ ያ ይ ዩ የ እንላለን ማለት ነው። ኦኬ እንግዲህ እዚህ ላይ አሁን የድምጽ መደራረብ አለ እዚህ ላይ ከየላይ ማለት ነው። ለምሳሌ የ ትባላለች። እቺ 5ኛው ራሱ የ ነው የምትባለው። ድምጹ በጣም ሲሚላር ነው፣ ተመሳሳይ ነው። ሌላኛው 3ኛው አስኪች ማነች? ይ ነቻ ይ። እቺ 6ኛዋስ ይ ነች በተመሳሳይ ማለት ነው። ስለዚህ የፊደል እንደው ዝም ብለን ነው 7 የምንሞላቸው እንጂ ያው ሁለቱም ተመሳሳይ ናቸው ማለት ነው። እሺ አሁን ደግሞ ምን እናደርጋለን? እየዘለልን ደግሞ እናነባለን ማለት ነው። ለምሳሌ እዚህ ላይ ማን ጎሏል? የ ጎላለች አንደኛዋ ማለት ነው። ከዛ ዩ ይ ጎላለች፣ ያ የ ጎላለች፣ ይ ዮ ጎላለች ማለት ነው። ጎላለች ማለት አልተጻፈችም ማለት ነው። ኦኬ ከዛ በዚህኛው ደግሞ ከላይ ያልተጻፉትን እዚህ ላይ እንጽፋለን ማለት ነው። የ ከዛ ዩ የለችም፣ ይ ያ የለችም፣ የ ይ የለችም፣ ዮ እዚህ ላይ ዝም ብዬ ነው ክፍት ያደረጉት። ዩ የሚባል የለም። ኦኬ ይሄኛው ክፍተት በደንብ መጠቀም አለባችሁ። ምክንያቱም አንዳንድ ልጆች ብቻ አይደለም ብዙዎቻችሁ ተራውን ጠብቃችሁ የዩ ይ ያ የ ይ ዮ ማለት አይከብዳችሁም። መመለስና ማዘባረቅ ግን ይከብዳችኋል። ስለዚህ ዝብርቅርቅ አድርገን ደግሞ እናነባቸዋለን ማለት ነው። አሁን እዚህ ላይ የምታዩት የዩ ይ ያ የ ይ ዮ ይሄ ትክክል አድርጌ ነው የጻፍኩት። እሺ 1 2 3 4 5 ኖ 1 3 5 7 2 4 6 ይታያችኋል። እስኪ በእነዚህ ቁጥር አስተካክላችሁ ጻፉ። ለምሳሌ ይሄ ተራውን የጠበቀ የዩ ይ ያ የ ይ ዮ ምን እንለዋል አይደለ? እሱን ተራውን የጠበቀ ነው። እና አዘባርቄ ደግሞ ብጠይቃችሁ ለምሳሌ አንደኛዋ ማነች ብላችሁ አንተ ጽፏታላችሁ ሳታዩ። ከዛ 3ኛዋ፣ 5ኛዋ፣ 7ኛዋ፣ 2ኛዋ፣ 4ኛዋ፣ 6ኛዋ እያላችሁ ትጽፋላችሁ ከሆነ በጣም አሪፍ ነው ማለት ነው። ያኔ እርግጠኛ መሆን ትችላላችሁ። ያው የ ዩ ይ ያ የ ይ ዮ እዚህ ላይ ደጋግሜ ነው የጻፍኩላችሁ። በቁጥሩ ግን መጻፍ አለባችሁ ማለት ነው። እሺ እንግዲህ አሁን የሚሆነው ቃላቶችን መመስረት ነው። ቃላቶች መስርችላችኋለሁ። እነዚህ ፊደሎችን እየቆጠርን እናነባለን ማለት ነው። እንግዲህ የመጀመሪያው የኔ ማለት እንችላለን። የኔ። ሁለተኛ የቆየ ማለት ትችላላችሁ። የለም ማለት ትችላላችሁ። እዚህ ጋር ደግሞ ዩኒቨርሲቲ ማለት ትችላላችሁ። ዩጋንዳ ማለት ትችላላችሁ። ዩክሬን ማለት ትችላላችሁ። ኦኬ ከዛ 3ኛ ዩን ትመስላለች፣ እችኛዋ ትመስላለች። ግን ያው ቅጥያዋን በደንብ መርሳት የለባችሁም። የዚች ቅጥያና ይቺ ተመሳሳይ አይደሉም። ኦኬ ይታይ ማለት ትችላላችሁ። ይበልጣል
ይበልጣል ማለት ትችላላችሁ። ይልቃል ይልቃል ማለት ትችላላችሁ። ይልቃል እየጻፋችሁ ነው ግን መለማመድ ያለባችሁ በነገራችን ላይ። እሺ እዚህ ላይ ደግሞ ምን ይላል እዚህ ጋር መጥረቢያ ነው መጥረጊያ ምንድነው የሚለው ይሄን ታረቡልኝ ያላችሁ። ያማረ ያማረ ያማረ። እሺ ያለቀ ያለቀ ያለቀ። ከዛ እማየ እማየ። አባዬ አባዬ። አየ 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 ተመለከተ እንደማለት ነው። ከዛ ብይ ብይ ማለት ያው ህፃናት የሚጫወቱባቸው ማለት ነው። የክብ ነገር ብይ ወይ ደግሞ ብይ ተመገቢ ለማለትም ይሆናል። ብይ ማለት ይቻላል። ከዛ ይታያል ይታያል። አዎ ይታያል እንደዚህ ለመመልከት ማለት ነው። ይሁን 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 ማለት እንችላለን። ዮናስ ዮናስ እንላለን። ዮሴፍ ዮሴፍ እንላለን። ዮሐንስ ዮሐንስ እንላለን ማለት ነው። እንግዲህ ለዛሬ የነበረን ቆይታ ይህን ይመስላል። እስካሁን አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ። አጠር እያደረኩ ነው የምሰራላችሁ። ብቻ እናንተ በርተታችሁ ጠንከራችሁ ለመማር ያብቃችሁ እንጂ አሁን ደግሞ ተከታታይ የደን የጀን የገን እያል ደግሞ ቶሎ ቶሎ ለመጨረስ እሞክራለሁ። መጨረሻ ላይ አንድ አድርጌ እሰራላችኋለሁ። እናንተ በጣም በርቱ። በውስጥ መስመር ደግሞ ማጥናት ከቻላችሁ በሳምንት 5 ቀን በቀን አንዳንድ ሰዓት ነው የምናስጠናችሁ። በጣም በአጭር ጊዜ መጻፍና ማንበብ እንዲችሉ እናበረታታለን ማለት ነው። ያንም ለማድረግ እንግዲህ ዲስክሪፕሽን ላይ ሊንክ አለ። ቀጥታ ቴሌግራም ላይ፣ ዋትስአፕ ላይ፣ ኢሞ ላይ የሚያስገባችሁ አሊያም ደግሞ ስልክ ቁጥራችን ሴቭ አድርጋችሁ የምትፈልጉት ላይ ገብታችሁ ሃይ በሉንና በዛ ተነጋግረን ኦንላይን ማጥናት ትችላላችሁ። መጻፍ ማንበብ ትችላላችሁ ማለት ነው። እንድትረዱ፣ እንድትጽፉ፣ እንድታነቡ ነፃነት እንዲኖራችሁ በዚህ መንገድ እንድትማሩ እንመክራለን። ብዙ ልጆችም እየተማሩ ስለሆነ ማለት ነው። እንግዲህ የዛሬ የነበረን ቆይታ ይህን ይመስላል። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።